السلام عليكم ورحمة الله وبركاته ودوች እንዴት ናችሁ? ደህና ናችሁ? ከነገለው አልሐምዱሊላህ ረብል ዓለሚን። ዛሬ የማሳያችሁ ሮቢቴ የሚሄድ ትዕዛዝ ነው ማለት ነው። ሰሞኑ ሮቢቴ ነው እንጂ ግን ወዴታች ወደ ቆላው ይወርዳል ማለት ነው። በነገራችን ላይ ማንኛቸውም ቦታ እንደምልክ ነግሬያችኋለሁ። አድራሻዬ ወግዲ ወረዳ እገኛለሁኝ። ማንኛቸውንም ነገር ለመላክ ወደ ኋላ አልልም ማለት ነው። እንግዲህ ሀባይቦችዬ እንጀምርላችሁ ከሱካር ነው ማለት ነው። ሱካር ይሄው 5 ኪሎ ሱካር 1000 ብር። ዋጋ ንገሪን ትላላችሁ። እኔ የምለፈልፈው ቁራ ነኝ እንዴ? አዳምጠዋ ታዲያ። እኔ ምን ላርጋችሁ እንዴ? እኔ ዋጋ ሳልናገር ቀርቻ ቃለሁ አላውቅም። ምን አይነት ጉድ ነው? ሲቀጥል ደግሞ ከስንት ከ190 ጀምሬ ነው 10 ብር አሁን ነው የጨመረው። 190 ብር ሂሳብ ሳወጣላችሁ ጀምሬ። ዘይት 2100 ሂሳብ ነበር ሳወጣ የነበረው። አሁን 2300 ደርሷል። እኔ ዋጋ ያልተናገርኩት ምንድነው? እስኪ ተናገሩ። እያንዳንዱ ዝርዝር በርበሬ ዝርዝር ስገዛ እኮ ተናግሬያለሁኝ። በ800 ብር ሂሳብ አንደኛው፣ ሁለተኛው ደግሞ 750 ሂሳብ ብዬ ተናግሬያለሁ። የዝንጅብል ዋጋም 150 ብር ብዬ ተናግሬያለሁ። ቀይ ሽንኩርት 100 ብር ብዬ ተናግሬያለሁ። እንዴ የመዲያም ጩኸት ጭንቅላታችሁን አዙሮታል እንዴ? ልብ ብላችሁ አዳምጡ። መጀመሪያ ፊት የለቀኩትን ቪዲዮ እዩት። መልሼ መደጋገም እኮ የለብኝም። እኔ ዋጋ ድምር ነው ማሳወቅ ያለብኝ ትናንትናው ቪዲዮ ላይ ማለት ነው። ምክንያቱም የገዛሁት ታሳውቅ ያለው የተፈጨለታ ደግሞ ከነኮረሪማው ድምር ዋጋ ሂሳብ ነው እንጂ ያወጣሁት ማለት ነው። ስለዚህ ዋጋ ብትነግሪኝ ጥሩ ነበር። ዋጋ ለማን ብዬ ደብቃለሁ እንዴ? ስነ ስርዓት ያዙ። ባትፈልጉ አትዩት፣ ተውት። ምንም ችግር የለውም ማለት ነው። እዩኝ ያልኳችሁ ይመስል ፈጣችሁ ታያላችሁ። በኋላ ደግሞ ብዙ ተዋራላችሁ። ወይ አሁን ልጀምር። ለማንኛቸውም ሱካር 5 ኪሎ 1000 ብር፣ ተምር 3 ፍሬ 1050 ብር በ350 ሂሳብ ኤው በካርቶን ሂሳብ ማለት ነው በፍሬ። እሺ ተምር 3 ፍሬ 1050 ብር፣ ጨው 5 ኪሎ 175 ብር በ35 ብር ሂሳብ፣ ሩዝ 3 ኪሎ 360፣ ቡና 1 ኪሎ 1 ኪሎ ቡና 1600 እሽጉ ቡና አንደኛ ደረጃው። ዘይት 10 ሊትር 5 ሊትር ይኸው እዛ ጋር ይኸው 5 ሊትር። አንዱ ዘይት 10 ፍሬ ብዬ ነው ያስኩት። አንዱን ዘይት በ2300 ብር ሂሳብ 4600 ብር። አዳምጡ፣ ቼክ አድርጉ፣ ደምሩ፣ ጠይቁ። ከዛ በኋላ ላርጎ 5 ሊትር 800 ብር ይኸው 555 አንደኛው የ700ም አለ ወቁ ይሄንን። ከዛ እሺ ላርጎ 5 ሊትር። እሺ ጁዝ 2 ፍሬ 100 ብር የማንጎ ጁዝ 100 ብር። እናት ለልጇ ምንም ቢሆን የትም ብትወል ልጆቿም ያገኙትን ነገር የሚያሳይ ነው። በነገራችን ላይ ለልጆቿ እቃው እንደደረሰ እንዲደርስላቸው ነው። እሺ ጁዝ 2 ፍሬ 200 ብር። ላይፍ ቦይ 5 ፍሬ 300 ብር በ60 ብር ሂሳብ እዛ ጋር የገላ ሳሙና ማለት ነው። የልብስ ሳሙና 5 ፍሬ 400 ብር በ80 ብር ሂሳብ ይሄው። ከወግዲ ዋጋ ከበለጠ እኔን ጠይቁ ብያለሁኝ። ወላሂ የልብስ ሳሙና 5 ፍሬ 400፣ ሸበጥ 1 ፍሬ ያተዛጋ 300፣ ሸበጥ 1 ፍሬ 300። ብስኩት የ200 ብር ነው ያለችኝ ብስኩት ማለት ነው። ይሄ 200 ብር ገዝቼ ምን አረኩት መሰላችሁ? ብስኩቱን ማለት ነው። ይሄንን በ50 ብር በ100 ብር ገዛሁ። ይሄንን 10 ፍሬ ማለት ነው። ከዛ እነዚህን ደግሞ የሚመጠጡ የታሸጉ ናቸው። ዱላ ከረሚላ ናቸው። እንደዚህ ፋሽን ሆነው መጥተው ነው አያችኋቸው። የአረብ ሀገር እቃ እኮ እዚህ መጥቷል እናንተ ማሻአላ። ከዛ ጋላክሲ ገዛሁላቸው ማለት ነው። 20 ብር ናቸው። 10 ብር ነው የጨመርኩት እዚህ ላይ ማለት ነው። ጋላክሲ ገዛሁላት ማለት ነው። እነዚህን 210 ብር ሆነ ማለት ነው። 40 ብር ትርፍ ሲኖረኝ 50 ብር ትርፍ ሲኖረኝ ማለት ነው። 40 50 60 አያቻቸው ጋላክሲ ጨመርኩበት ማለት ነው። ብሩ አስከቻለ ድረስ ስለሆነ ማለት ነው። ስለዚህ 10 ብር ቢጨመር ምንም ማለት አይደለም። ከስተመሮቼ ዋናው ደስተኛ መሆናቸው ነው ማለት ነው። እሺ በ200 ብር ማለት ነው። የወዛደር 200 ብር
ማለት ነው። አጠቃላይ ከነ መኪና ኪራዩ ከነ ወዛደሩ 11325 ብር ማለት ነው የፈጀው 11325 ብር። እሺ ሀባይቦችዬ የዛሬ ቪዲዮ እጥር መጠን ያለች ናት ብያችኋለሁኝ። 11325 ብር የፈጀውን ለንባብም ግልጽ የሆነች እጥር ያለች ናት። በተረፈ ደግሞ የምትሉኝ ሀሳብ ካላችሁ አስቀምጡልኝ እላችኋለሁኝ። እወዳችኋለሁኝ። ማዘዝ ለምትፈልጉ ወረፋ አሲዙ። አሁንም ቢሆን ቪዲዮዬን ላይክ እያደረጋችሁ ደውሉልኝ። በአማና አላችሁበት ድረስ አደርሳለሁ ኢንሻአላህ። ወደፊትም ለብዙ ነገር እንገናኛለን ብዬ አስባለሁኝ ማለት ነው። የልጆች ልብስ ከእናቶች ሽፎን ጋር ነው አሁን ደግሞ የማቀርብላችሁ ከረመዳን አስቤዛ ጋርና የልጆች ልብስ ከእናቶች ሽፎን ጋራ የሱፍ ጣቃ ጭምር ነው የማቀርብላችሁ ኢንሻአላህ። ያንን ደግሞ እፖስትላችኋለሁ ማለት ነው። በተረፈ የልብስ የሚሰፋም ልብስ ስላለ ወረፋ ስለሆነብኝ ነው ቪዲዮውን ላይክ እያደረጋችሁ ከጋቢ ጭምር ነው የማቀርብላችሁ ዋጋ ዝርዝር። በአክብሮት በፍቅር ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ቪዲዮ እንዲደርሳችሁ ሁኑ ማለት ነው።